ኢሱ ጪሱ እየተባባልን ትዝ ይልሃል። ጌም ኦቨር ሲል በትግራይ ፖለቲካል ኤሊት ውስጥ የለቀቀው ሺቨር ቀላል አይምሰልህ። በማግስቱ ነው ኖ ዲስ ሃስ ቱ ስቶፕ። ሰላም ከኤርትራ ጋር የሚመጣው በትግራይ በመቀሌ ውስጥ ነው የሚያልፈው። አስመራና አዲስ አበባ በመቀሌ ላይ ተራምደው ሊጨባበጡ አይችሉም ስል ነበር ያኔ በቃ ኦል ኦፍ ዘደን ከጸረ ወያኔ የወያኔ ተገዢ ነው የተባልኩት ያኔ እና የአብይ ስተት አንዱ ትልቁ ስተት አስቀድሞም ያው የቢልድ እያደረገ ነው የመጣው። አይ አንድ ያልተረዳነው ነገር በዚህ ላሳጥርልህ። ኢቭን የቄሮ ሙቭመንት ላይ ራሱ ግን አብይ ሳይመጣ ኢህአዴግን ማፍረስ ተገቢ አይደለም ብለህ ስትቃወም ነበር አስታውሳለሁ ካልተሳሳትኩኝ። ኢቭን ገና ብዙ ነው እኔ ገና ስልህ ልክልሃለሁ ጽሁፉን ለቄሮ እንቅስቃሴ እዚህ ውስጥ ማለት አስቀምጨዋለሁ መጽሐፍ ውስጥ ለቄሮ እንቅስቃሴ ስናመጣ መለስ እያለ ነው ፕላን ነው የጀመርነው። መለስ እያለ ሐሳቤን ያስቀየረኝ በጣም ሐሳቤን ያጠናከረልኝ አንድ ነገር መጣ፣ የአረብ ስፕሪንግ። ከዛ በፊት የነበረኝና ብዙም እንደኔ አይነት ሰዎች በዓለም ላይ የነበራቸው በህዝብ ማዕበል አምባገነን ስርዓት ትገነሳለህ፣ በሱ መቃብር ላይ ዲሞክራሲ ትገነባለህ ነው። ምክንያቱም ኢስት ዩሮፕ ላይ ይሄንን ያየ ነው። ከለር ሪቮሉሽን እናያጠና ነው፣ ህንድ ላይ እሱን ያጠና ነው፣ ሳውዝ አፍሪካ፣ ሌሎች ኬዞች። የአረብ ስፕሪንግ ግን ምን አሳየን? ኖ ሌላ አውትካም አለ። አምባገነን ስርዓትን ገርስሰህ ዲሞክራሲ ሳይሆን የሀገር ማፍረስን ልታመጣ ትችላለህ የሚለው ጥርጣሬ መጣ። ዘን አይ ሴድ ኖ ሪቫይዝ ማድረግ አለብን። ኢህአዴግን ጭነን የህወሓትን የበላይነት ቀንሰን ስርዓቱ ወደ ሪፎርም እንዲመጣ ስፔን ላይ ፖርቱጋል ላይ ሌላ ጋር እንደሆነው በስልጣን ላይ ያለው ፓርቲ ሳይለቅ በስልጣን ላይ ካለ ፓርቲ ውስጥ በስልጣን ላይ ካለ ፓርቲ ውስጥ እነ ሙክታር ከድር እነ አስቴር ሃርድላይነር ነበሩ። እነሱ ሲገፉ ለማ መጣ። ከለማ ጋር ወርቅ ነገር ተያይዘው መጡ። ሌሎችም አብረው መጡ። ሪፎርምስ መጡ። ህወሓት ውስጥም መጥቷል እኮ በተለይ ደብረጽዮን ከመጣ ያው ሊደርሺፕ ስታይሉ ህወሓትን ኮንትሮል ማድረግ አልቻለም ደብረጽዮን። አንዱ ችግራችን እዛ ላይ የተፈጠረውና ያኔም ራሱ ኢህአዴግ እንዳይፈርስ ስለ የነበረው ለኢህአዴግ ፍቅር ሳይሆን መልቲ ኤትኒክ የሆነ ሀገር ውስጥ በጣም ካልተጠነቀቅ የኤትኒክ ኤሊቱ ሊደራደርበትና የሀገሪቷን ዳቦና ስልጣን ይሄን ስልቡ ሰዎች ክሩል መስላቸዋል but at the end of the day it's about that ያንን ሳይቧቀስ ቡጢም እየሰነዘረ ሳይመታ ሳያንቅህ ግን እንደዚህ ከረባትህን ያዛርጎም ቢሆን የሚደራደርበት መድረክ ያስፈልግ ነበርና የዛ መፍረስ አሳጣን። ከዛ በኋላ ወደ እኔ መጣ ነው የተለያየ ቤት ውስጥ ገባን። የትግራይ ኤሊት መቀሌ መሸገ፣ የሌላው አዲስ አበባ ላይ ተሰባሰበ። ከዛ የኤርትራ ያስመራው መጣና ይሄንን በጣም ፈዛይ ማድረግ አለብን፣ ምክንያቱም አሁንም ስህተቶች እያዩ ስለሆነ if you are ትግራይያን አየህ አንተ ትግራይያን ከሆንክ በተለይ የህወሓት ሰው ህወሓት ብቻ ሳይሆን ትግራይያን ራሱ ከሆንክ 2018 እስከ 2020 ያለው በጣም አስፈሪ ጊዜ ነበር። የስልጣን ከለላ አጥተሃል። ከመከላከያ ውስጥ እየተመንጠርክ ነው የነበረህ ነገር እንትን እያለ ነው የመጣው። በዛ ላይ የኤርትራ መምጣት የአማራ ናሽናሊዝም መምጣት ፍርሃት ውስጥ ከተታቸው። ከዛ በኋላ የጦርነት ድግስ ውስጥ የገባ ነውና ጦርነቱን ማስቀረት የሚቻል ጦርነት ነበር። ምክንያቱም በዚህ ልስተ እነዚህ ኢህአዴጎች ከኛ የተሻለ ፓወርን ያውቃሉ። ሉክ አሁን ጌቾና አብይ እንዴት እንደሚሞዳሞዱ እነኛ ይተዋወቃሉ ከኛ የበለጠ ሮኔ ያደጉት ሮኔ የበሉት ወታደሮቹ ሲሸልስ ላይ እነ ብርሃኑ ጁላና እነ ጻድቃን ሲገናኙ አንድ እዛ የነበረ ሰው ሲነግረኝ የጠበቁት ኦክወርድ የሆነ የተለያየ ቤት ውስጥ አድርገናቸው ምናምን የሚኮራረፉ ነገር ነው። ግን they grow up together, they have so many memories together እና ጦርነቱን ለማስቀረት የሚያስችል ብዙ ነገር ነበር። ከኔና ከአብይ የተሻለ ጌታቸውና አብይ
ደብረጽዮንና አብይ ናቸው የሚተዋወቁት፣ ጸባቸውን የተዋወቁ ነበረ። ግን ምን ሆነ? ወደ ግጭት እንገባለን የሚል ግምት አልነበራቸውም። አንዱ አንዱን አስፈርቼ የምፈልገውን አሟላለሁ የሚለው ያ ተካረው ሄዶ መጨረሻ ላይ ጦርነት አመጣ። እሺ፣ እዚህ ጋር ነው ዋናው ነገር። አብይ አህመድ ኃይለማርያም ደሳለኝ ይሆናል ብለው ጠብቋል በብዙዎቹ የቲፒኤልኤፍ ሰዎች። ይህን በተለያዩ መድረኮች ሲያንጸባርቁት ታያለህ። ቅድም ከአንተ ጋር ሳወራ ምናልባትም አሁን የሚሆነውን አብይ እንደሚሆን ቢያውቁ ኖሮ እስከ መጨረሻዋ ድረስ ፋይት ያደረጉት ነበር ብለኛል። ኃይለማርያም ደሳለኝ ይሆናል ብለው የጠበቁት ሰው ኃይለማርያም ደሳለኝ ሳይሆንላቸው ሲቀር ወደ ድብድብ መግባታቸው ግልጽ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ብዙ ጊዜ በትንታኔዎች አብይን ብቻ ጠቅላይ ሚኒስትሩን ብቻ ጦረኛ የማድረግ ነገሮች ነው ትንታኔዎች ያሉት እና እውነታው ይሄ ከሆነ አብይ ከመደባደብ ውጭ ምን አማራጭ አለው? ጥያቄውን እንግዲህ መቼ የሚለው ነው። ከ2020 መግባት በኋላ ብዙም አማራጭ አልነበረም። ነገሮች በራሳቸውን እየሄዱ ሄዱት። ከዛ በፊት ግን ብዙ አማራጮች ነበሩት። ለምን አብይ ኃላፊነት መውሰድ ያለበት? የሀገሪቷ የፖለቲካ ማዕከል ጠቅላይ ሚኒስትር ነው ኢትዮጵያ ውስጥ ቺፍ ኤግዚኪቲቭ ኦፊሰር። አንተ ካምፓኒ ግን ለምሳሌ አንተ የጉግል ሲኢኦ ብትሆን የተለያየ የጉግል ዩሮፕ፣ የጉግል ላቲን አሜሪካ ሊያጠፋ ይችላል። ዋናው ሬስፖንሲቢሊቲ ግን በአንተ ነው። አንድ እሱ በጣም ወሳኝ ነው። ሁለተኛ ህወሓት የተሸነፈ ፓርቲ ነው። ያኔ ከስልጣን የለቀቀ ፓርቲ ነው። የህዝብ ድጋፍም የለውም። ትግራይ ውስጥ ራሱ የህዝብ ድጋፍ አልነበረውም። አብይ ግን በከፍተኛ ፖፑላር ማንዴት የመጣ መሪ ነው። ትልቅ ፖለቲካል ካፒታል ነበረው። ያም ፖለቲካል ካፒታል በፖለቲካ ውስጥ የፖለቲካል ካፒታል በጣም ወሳኝ ነው። ልክ እንደ ብር ማለት ነው። አንድ የታክሲ ሾፌር እና አንድ የመኪና ካምፓኒ ያለው ሰው የመደራደሪያ አቅማቸው የተለያየ ነው። በእኩል ሚዛን ልትይዛቸው አትችልም። አየህ። እና አብይ ያንን ካፒታል በመጠቀም ግሬከስ መሆን ይችል ነበር። ወቅቱ እንደፈለገ ማድረግ ፓወር ነበረው ብለህ ታስባለህ? ማሳየት ፈለገ እሱን። አየህ፣ ለምን ወደኋላ ልውሰድና አንዳንድ ያደረጋቸው በጣም ሲሊ ግን ኮስትሊ የነበሩ ሚስቴኮች ጌታቸውንና እነ ሳሞራን ያባረረበት አካሄድ ትክክል አልነበረም። አንድ ሰው ኢጎ አለው። ለ17 ዓመት መስለኝ የመራው ጌታቸው አሰፋ ደህንነትን በመለስ ጊዜም እንትናራ ከመለስ በኋላ በቃ ዋናው ሰው ሆነ። አይ በመለስ ጊዜ ነው የተጀመረው። ከክንፈ ቀጥሎ ነው የመጣው። በመለስ ጊዜ ወደ 78 ዓመት ከዛ በኋላ ምን ቀጥሎ ነው ሄደው እና ኮርስ እኛ ጌታቸው አሰፋ ላይ የዘመትነው ዋናው ሰው እሱ ስለነበረ ነው። ግን በሁለት መስመር አባሮ ደግሞ ያንን ለሶሻል ሚዲያ ሰዎች ሰጥቶ ለማዋረድ መሄዱ ምን አደረገ? አንደኛ ኢጓቸውን በጣም ጎዳው። ቅድም እንዳልኩ ከስልጣን መውረድ ራሱ ብርድ ይለዋል። ያንን ብርድ ደግሞ በፌስቡክ እና በሌላ ስታዋርደው ፍራቻ ውስጥ ገባ። አንተ በምትኖርበት ሀገርና እኔ በምኖርበት ሀገር ራሱ እንደዚህ አይነት ዋና ቁልፍ ላይ የነበሩ ሰዎች ምንም ባትወዳቸው ስታሰናበታቸው በክብርና በጥንቃቄ ነው። አየህ፣ በክብርና በጥንቃቄ እንደዚህ አይነት ነገሮች ያኔ ሁለት ነገር በጣ። አየህ፣ አንደኛ እነሱ አንደስትሜት አደረጉት፣ ናቁት። ጆሮን ይዘው ያሳደጉት ማንጁስ ነው። ግን ይሄ ማንጁስ በትልቅ ጄቶች እንደመጣ አሁን ብዙ ጊዜ ጀዋር ሁለት መንግስት አለ ይላሉ። ነው እኔ ቆስል የነበረው ሁለት ኢንጂን ያለው መንግስት ነው ያኔ ስለ የነበረው። ስቴቱ አለ አብይ ከኢህአዴግ የወሰደው፣ የፖፑላር ሰፖርቱ ደግሞ አለ። ሁለት ኢንጂን ያለው ቱርቦ ጄት ነው እየነዳ ያለው አብይ እና ያንን ፓይለቱን ብቻ አይደለም ማየት ያለበት፣ ያን ማሲቭ ቱርቦ ስቴት አለ። ኢትዮጵያን ስቴት ይዟል። ኢህአዴግ ወደ መጨረሻ ላይ የሌለውን ህዝብ ደግሞ ይዟል። ሁለት ነው በሁለት ኢንጂን እየሄደ ያለ ሰው ነው አብይ ያኔ ጊዜ። እሱን አንደስትሜት አደረጉት ስለሚያውቁት፣ ድክመቱን ምንም ስለሚያውቁት፣ ጁኒየር ስለሆነ እናቁት። እሱ ደግሞ he wanted to assert ሊያሳያቸው ፈለገ። እነሱም ብቻ ነው ሌሎችንም ሊያሳይ ፈለገ። አይ ዲሞንስትሬት ማድረግ ፈለገ። ያቺ ሲሊ ጫዋታዎች ምን ውስጥ ከተቱ? እልህ ውስጥ እያስገቡ ነገሮችን አመጡና ያለ መምታት እድል ነበረው። አሁን
ሰምተህ እንደሆነ ስዩም መስፍን ስለዚህ ኢንተርቪው ሰጥቷል። ጻድቃን ሰጥቷል። let's be fair አባጫሪ የህዋት እና የትግራይ ኤሊቶች ነበሩ። እነ ጌቾ ጸባጫሪዎች ነበሩ። ጌታቸው አሰፋ ከጀርባ ሊሆን ይችላል። እነ ጌታቸው ረዳ ግን ከፊት ለፊት ጠባጫሪዎች ነበሩ። እነሱ ጋር ቀላል የማይባል ኢጎ አለ። በጣም ቀላል ኢጎ ብቻ ሳይሆን አወኩሽ ናኩሽም ነበረ። ግን ደግሞ ከትግራይ ደግሞ ሰላም የሚፈልጉ ሰዎች ነበሩ እኮ እና ስዩም ለረጅም ጊዜ የኢትዮጵያ ቺፍ ዲፕሎማት የህዋትም ቺፍ ዲፕሎማት 40-50 ዓመት ስልጣን የነበረው ሰው ነው እና ኤክስፒሪየንስ የነበረው ሰው ነው። ልጠረጥረው ትችላለህ አንዳንድ ነገሮች ላይ ግን ኦል ኦፍ ሰደን ስታገለው የሚፈጠረው ነገር አለ። ሪሜምበር የመለስ ሞት የፈጠረው ቮይድ ነበር። ሳይኮሎጂካሊ በትግራይ ኤሊት ላይ የፈጠረው ነገር ነበር። ያንም ቮይድ አልሞሉም። አሁን መለስም ብቻ ሳይሆን ስልጣን ሲያጡ ደግሞ የመጣው ነገር አለ። አየህ እና ሞክረዋል እኮ ጻድቃን አይ ነው ጻድቃን ሄዶ ሞክሯል። ስዩም ሞክሯል። ኢቨን አቦይ ስብሃት ረጅም ጊዜ አውርተናል። አንድ ጊዜ እነ ጻርና ጀነራል አማራ ክልል ላይ የሞቱ ጊዜ አውርተን ነበር። እነሱ ራሱ ቁጣም ቢኖር ፍራቻም ቢኖር they are open to discussion። ግን አየሱ አሰርት ማድረግ ሞከረ። አሰርትና ማድረግ መሞከሩ ሪዚስትድ ሆነ። የትግራይ ናሽናሊዝም በጣም አንደርስቲሜት አደረገው። አየህ የትግራይ ናሽናሊዝም አንደኛ ለረጅም ጊዜ የተገነባ ናሽናሊዝም ነው። ኢንስቲቱሽናላይዝድ የሆነ ናሽናሊዝም ነው በህዋት ስር። ሁለተኛ ስልጣንን የለቀቀ ናሽናሊዝም ነው። ኢስ ውንድድ ናሽናሊዝም። ሰርድ ኢስ ማይኖሪቲ ናሽናሊዝም። ሶስቱን አንድ ላይ ስታመጣው በጣም ፓወርፉል የሆነ ሪዘንትመንት ነው የሚፈጥረውና ያንን የሄደበት ሁኔታ ግጭቱ ለዚህ ነው ህዋቶች ጥፋት የለባቸውም ነው። ቅድም ብያለሁ ነፍሱን ይማረው እነ ሴኩቱሬ እነ ጌታቸው የነበረው ሬቶሪክ it was not helpful። ትዝ ይላል እኔና ጌቾ ራሱ እንመላለስ ነበር መሀል ላይ ጥባጥቤ ሲጫወቱ ነበርና እሱ እንዳለ ሆኖ ግን ስቲል ጦርነቱን የማስቀረት ትልቁ ኃላፊነት ስልጣን የያዘውና ከህዋት የበለጠ ሰፊ ፖለቲካል ካፒታል በጊዜው የነበረው አብይ ነበር ያኔ። ክብራትና ክብራን የቲክቶክ ላይ ቤተሰቦች እንዴት ናችሁ? ወደ ዋናው ጉዳይ ደግሞ እየመጣ ነው። የወቅቱ መነጋገሪያ ጉዳይ